እሺ ኮሜንት ላይ ለወንዶች በጀነት ውስጥ ሑረል ዒን አለ ከተባለ ለሴቶችስ አለ ወይ ይላል። በጣም የሚገርመው ደግሞ ጠያቂው ወንድ ነው። የሴቶች ጉዳይ ያሳስቡታል ማለት ነው። በተደጋጋሚ እየጠየቀ ስለሆነ አልመልስለት። ለመሆኑ ለወንዶች በጀነት ውስጥ ሑረል ዒን አሉ ከተባለ ለሴቶችስ በጀነት ውስጥ ሑረል ዒን አለ የለም? የብዙዎች ጥያቄ ነው። ምናልባት ክርስቲያኖችን ጠይቀዋቸው ሊሆን ይችላል። ለወንዶች በጀነት ውስጥ ሑረል ዒን አለ ከተባለ ለእናንተስ ምን አላቸው ብለው ይጠይቋቸዋል። አዎ በጀነት ውስጥ ለሴቶችም ሑረል ዒን አለ። በታቻለ አይደል? ሑረል ዒን አለ። ቃል በቃል አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በጀነት ውስጥ የሚፈጥራቸው ሰዎች አሉ ብለው ተናገሩ። ወንዶችም ሴቶችም በዚያ ውስጥ ይፈጠራሉ አለ ሐዲስ ላይ። ነገር ግን ለምንድን ነው አላህ ሱብሓነሁ ወተዓላ በቁርአን ላይ የቁርአንን ጥበብ እዚህ ጋር ትረዳላችሁ። ወንድ ነው ሴት ልጅን በአብዛኛው ሄደው የሚፈልገው ወይንስ ሴት ልጅ ነች ወንድ ልጅ ሄዳ የምትፈልገው? ለትዳርም ሊሆን ይችላል፣ ለማናገር፣ ለማንኛውም ነገር። እስኪ መልሱ። ወንድ ነው ሴት ልጅን የሚፈልገው ሄዶ ወይንስ ሴት ልጅ ነች ወንድ ልጅን ሄዳ የምትፈልገው? ወንድ ነው አይደል ሄዶ የሚፈልገው? ታቻ አላረ በመዋብ ራሱን ደግሞ የሚያዘጋጀው ማን ነው? እንደ ተፈጥሯችን ወንድ ነው ወይንስ ሴት ነች? በመዋብና በመቆነጃጀት ሴት ልጅ ነች አይደለ? ስለዚህ በቁርአን ላይ ለሴቶች ወንዶች ተዘጋጅቶላቸዋል ቢባል አያስኬድም ነበረ። ምክንያቱም አስለን ሴት ልጅ ሄዳ ወንድ ልጅን የምትፈልግና እንትን የምትል አይደለችም። በተፈጥሯ ማን ነው ሄዶ የሚፈልገው? ወንድ ልጅ ነው። ስለዚህ መገለጽ ያለበት እንዴት ነው? በጀነት ውስጥ ሑረል ዒን ሴቶች አሉ ተብሎ ነው መገለጽ ያለበት። አያችሁ አይደል? ከዚህ አንፃር ነው ለሴቶች ወንዶች ተዘጋጅተውላቸዋል ቢባል አስለን ሴት ልጅ ተፈጥሯም አይደለም። ሄዳ ሴት ልጅ እስኪ እንዳው የትኛው ልጅ ልጥበስ ምናምን ላ አትልም። በተፈጥሮ ወንድ ልጅ ነው ሄዶ ሴት ልጅን የሚፈልገውና የሚያናግረው። ስለዚህ ለወንዶች ተዘጋጅቶላቸዋል ተብሎ መግለጽ የፈለገው አላህ ሱብሓነሁ ወተዓላ ይህን የሰው ልጆችን የፈጠራቸው ፈጣሪ ነውና ተፈጥሯቸውን የሚያውቅ የሆነ አምላክ ስለሆነ ነው። እየሰማችኝ ስለሆነ ትጠቀምበታለች ብዬ ተስፋ አደርጋለሁ ኢንሻአላህ። እሺ ኡስታዝ ጀዛከላህ ኸይረን። ሰዓት ካላችሁ በአላህ እያሉ ነው ሁላችሁም አስገቧቸው። እኔ ወርዳለሁ ኢንሻአላህ። ከቻልንኛ ተባበራለን። ከታች በአላህ እያሉ ነው ብዙ ሰዎች አስገቧቸው። ሰላም አለይኩም። እሺ ታውቂ አንቺ ኡስታዝ እኔ ማለት ሲህር ነው የተደረገብኝ፣ በይፋ ነው የተደረገብኝ አውቀዋለሁኝ። ግን ማለት ያው የጥርጣሬ ነው ማን እንዳደረገብኝ ራሱ በጥርጣሬ ያው ውስጤ የምጠረጥረው ሰው አለ። ግን ገፍቶ ለመናገር ምንም መረጃ ስለሌለኝ አላህ ብቻ ነው አላህ ወኪል ብዬ ነው ዝም ያልኩት እንጂ 13 ዓመቴ ነው ሲህሩ ከተደረገ። እና ለላህ 13 ዓመት ቀጥሽ ቤተሰቦቼ ጋር ያው ከወንድሜም ከእህቴም ጋር ከሁሉም ቤተሰብ ጋር ጠብ ነኝ። ምንም በቃ እኔ የምናገራቸው ነገር ለእነሱም ትክክል አይደለም፣ እነሱ የሚናገሩኝም ነገር ለእኔ ትክክል አይደለም። እና አሁን ላይ በቃ የመጨረሻ ተስፋ መቁረጥ ላይ እስከዛሬ ድረስ ችግር የለውም ምንም አልሆንም እያልኩ ራሴን በቃ በራሴ እያጽናናሁ ነበር የምኖረው። አሁን ግን የመጨረሻ ተስፋ የቆረጥኩበት ጊዜ ላይ ደርሻለሁና ምን እንደማደርግ ራሱ አላውቅም። አገር ቤት ነው ያለሽው? እኔ ያለሁት አሁን ውጭ ነው፣ አገር ቤት አይደለሁም። ግን ያው ከልጄም ከለይቼ ተቤተሰብም ተለይቼ ተትዳርም ተለያይቼ ነው የኖርኩትኝ። ብቻ 13 ዓመት ሙሉ ብቸኛ ነኝ። ሌላ ምትነግሪኝ አይ ማለት ወደ መፍትሄው ዝርዝሩን የብዙ ዝርዝር ስለማብዛት ስለማልፈልግ ነው ኡስታዝ። ብዙ ዝርዝር አልፈልግም፣ ውስጤን ይከፋዋል ማለት አልችልም ማውራት። አብሽሪ ተተወከል ያለላህ። አላህ ምን ይላል? ፈተወከሉ አለላህ ኢን ኩንቱም ሙእሚኒን እናንተ
ከሆናችሁ በእኔ ብቻ ተመኩ ይላል። ስለዚህ ሁሉን ነገር አዋቂ አላህ ነው ያለሽ። ሁሉን ነገር ያለብሽን ችግር የሚያውቅ ነው ያለሽ። የሚፈልገው ግን ወደሱ ተጠግተን ነገሮችን ወደሱ አስጠግተን መፍትሄ ከሱ እንድንፈልግ ይፈልጋል። ስለዚህ አብሽር ኢንሻአላህ ነገሮች ሁሉ ለኸይር ናቸው። እኛን ሊያስተምሩን ነው የሚመጡት። እኛም ተምረን የምንመረቅ አላህ ያድርገን። አንዳንድ ጊዜ ተምረን የማንመረቅ ከሆነ ልጅሮ የሞላን ነው እዛው ትምህርት ቤት ውስጥ የምንቆየው፣ ችግሩ አይወገድልንም ለማለት ነው። ስለዚህ ቶሎ ብለን አላህ ፈተና ሲያመጣብን ከፈተናው ተምረን የምንመረቅ አላህ ያድርገን። ሰደቃ ስጪ አንድ። እሺ ምክንያቱም ረሱል አለይሂ ሰላቱ ወሰላም በሽተኞቻችሁን በሰደቃ አትሙ ብለዋል። ገባሽ? ሁለተኛ ሰላትሽ ላይ ሰላትን ወቅቱንና አደቧን ጠብቀሽ መስገድ ላይ ጠንክሪ። እሺ ሶስተኛ ጠዋትና ማታ ትጠቀሚያለሽ። አሁን ምልሽ ነው። እሺ እየሰማሁ ነው። የሚደብሽ ድምጽ ስለነበረ ነው ሚውት ያደረኩት። ጠዋትና ማታ አሁን ለነሱ የነገርኳቸውን ሰምተሻል አይደል? 7 ሱራዎች። አዎ ሰምቻለሁ ኡስታዝ። ልክ እነሱ እንደነገርኳቸው ጠዋትና ማታ ትጠቀሚያለሽ ለ7 ቀን ቢያንስ። ሌላው በአስካርና በሰላት ላይ ጠንካራ ሁኚ፣ ነገሮች ይስተካከላሉ። ከቻልሽ ደግሞ እሱ ከፈጅር ሰላት በፊት ተነስተሽ ረካዓቴን ሰግደሽ አልቅሰሽ ከአላህ ጋር ያለሽን ጉዳይ ለአላህ ንገሪው። አላህ ጋር ነው ያለው ሁሉ መፍትሄ። እኛ የምንነግርሽ ነገር ሁላ ባዶ ነው። የሁሉ ነገር መፍትሄ ያለው አላህ እጅ ነው ያለው። አዳኝም አላህ ነው፣ ፈውስም አላህ እጅ ነው ያለው። ስለዚህ በጭራሽ እንዴት ላተቅነጡ ሚን ረህመቲላህ እያለ እንዴት ከሱ እዝነት ከሰፊው እዝነቱ ተስፋ ትቆርጫለሽ? አብሽሪ ኢንሻአላህ ነገሮች ሁሉ ይስተካከላሉ። እንዳልኩሽ በዱዓ በርቺ፣ ሰላትሽ ላይ አደራ። እሺ ያልኩሽን ፈጽሚ። በአላህ ፍቃድ ኢንሻአላህ በኸይር እንገናኛለን። ኢንሻአላህ ጀዛኩሙላህ ኸይረን ኡስታዝ።